የመካከለኛው ዘመን በነገስታት፣ ባላባቶች፣ ታላላቅ ቤተ መንግስቶችና ጦርነቶች የሚታወቅ ዘመን ነበር። ነገር ግን ከሚያብረቀርቁ የጦር መሳሪያዎችና ንጉሳዊ የፍርድ ዙፋኖች ስር በጨለማ የተሞላና አስፈሪ እውነታ አለ። በዚህ ዘመን ፍትህ ከወንጀሉ እኩል አንዳንዴም በባሰ መልኩ ጭካኔ የተሞላበትና ቅጣቶች ወንጀለኞችን ለመቅጣት ብቻ ሳይሆን የሚመለከቱ ሰዎች ልብ ውስጥ ጭምር ፍርሃትን ለመጫር ታስበው የሚፈጸሙበት ዘመን ነበር። ከአሰቃቂ የግድያ ዘዴዎች እስከ ጭካኔ የተሞላባቸው የማሰቃያ መሳሪያዎች ድረስ የመካከለኛው ዘመን መሳሪያዎች የጭካኔያቸውን ያክል ፈጠራ የታከለባቸው ነበሩ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን ጭካኔ የተሞላባቸውና የታወቁ 10 የመካከለኛው ዘመን ቅጣቶችን እንመለከታለን። እስከ ቪዲዮአችን መጨረሻ ድረስ በመቆየት በቁጥር 3 ላይ ያለውን ዘግናኝ መሳሪያ ይመልከቱ። 10ኛ አይረን ሜይደን። አይረን ሜይደን ብዙ ጊዜ ከጨለማ የእስር ቤት ማዕዘናት ጋር የተያያዘና በጣም አስፈሪ ከሆኑ የመካከለኛው ዘመን የማሰቃያ መሳሪያዎች አንዱ ነበር። ይህ ረጅም የሬሳ ሳጥን መሰል መዋቅር ውስጡ በሾሉ የብረት ሼልፎች ተሸፍኗል። ተጎጂ ውስጥ ከገባ በኋላ በሮቹ ቀስ በቀስ ይዘጋሉ። በዚህም የሾሉት ብረቶች ቀስ በቀስ በተጎጂው አካል ውስጥ ይገባሉ። አንዳንዶች አይረን ሜይደን ለግድያ ጥቅም ላይ ከዋለ መሳሪያነት ይልቅ የስነ ልቦና ስጋት ለመፍጠር የተነገረ አፈ ታሪክ እንደነበር ቢያምኑ፣ የታሪክ መዛግብት ግን ህልውናው እንደነበር ይጠቁማሉ። በጣም ታዋቂው አይረን ሜይደን በ16ኛ ክፍለ ዘመን በኑረምበርግ ጀርመን ውስጥ ጥቅም ላይ ውሏል። ይህ መሳሪያ ተጎጂዎችን ወዲያው አይገልም ነበር፣ ይልቁንም ለሰዓታት አልፎ ተርፎም ለቀናት ደም እንዲፈሳቸው ያደርግ ነበር። የዚህ ቅጣት ሰለባዎች በምንፍቅና፣ በሀገር ክህደት ወይም በጥቃቅን ወንጀሎች የተከሰሱ ሰዎች ነበሩ። 9ኛ ዘ ብሬኪንግ ዊል። የመካከለኛው ዘመን ቅጣቶች ከዚህ ሊብሱ አይችሉም ብለው ካሰቡ ብሬኪንግ ዊል ወይም ካትሪን ዊል በመባል የሚታወቀው አሰቃቂ የማሰቃያ መሳሪያ እነሆ። በዚህ መቅጫ ወንጀለኛው ከትልቅ የእንጨት ጎማ ጋር ይታሰራል። ከዚያም በኋላ ገዳዮች እግሮቻቸውን በከባድ ብረት ይሰብሯቸዋል። የጎማው ዓላማ አጥንትን መስበር ብቻ ሳይሆን መከራንና ስቃይን በተቻለ መጠን ማራዘም ነበር። አንዳንድ ጊዜ ገዳዩ የተሰባበሩትን የተጎጂውን እግሮች ተፈጥሯዊ ባልሆነ መንገድ በማሰር ተጎጂው ሕይወቱ እስኪያልፍ ድረስ ሰውነቱን በማጋለጥ እንደታሰረ ይቆይ ነበር። በአንዳንድ ሁኔታዎች ወንጀለኞች ከጎማው ጋር ታስረው በእሳት ይያያዙ ነበር። ሌሎች ደግሞ ወፎችና የዱር አራዊቶች አካላቸውን እንዲበሉ ይተዉ ነበር። ይህ እንደ ነፍሰ ገዳዮችና ከዳተኞች ለመሳሰሉ በጣም መጥፎ ወንጀለኞች የተሰጠ ቅጣት ነበር። ነገር ግን እንደ እውነቱ ከሆነ ብዙ ንጹሃን ሰዎች በዚህ መንገድ ፍጻሜያቸው አግኝተዋል። 8ኛ ዘ ፒር ኦፍ አንጉሽ። በመካከለኛው ዘመን ከነበሩት በጣም አደገኛ መሳሪያዎች አንዱ ዘ ፒር ኦፍ አንጉሽ ሲሆን፣ ይህ ማሰቃያ በ17ኛው መቶ ክፍለ ዘመን በነበረ ሆዩሊ በተሰኘ ፈረንሳዊ ገጣሚ የተሰራ መሳሪያ ነበር። ይህ መሳሪያ ከስር በሚዞርበት ጊዜ ወደ ውጪ የሚዘረጉ 4 የብረት ዘንጎች የነበሩት ሲሆን ከፍተኛ ህመምና ውስጣዊ ጉዳት ከማድረሱ በፊት ወደ ተጎጂው አፍ፣ መቀመጫና መራቢያ አካል ውስጥ እንዲገባ ይደረግ ነበር። ዘ ፒር ኦፍ አንጉሽ ብዙውን ጊዜ በዝሙት የተከሰሱ ሴቶች ወይም አስማተኞችና ጠንቋዮችን ለመቅጣት ጥቅም ላይ ውል ነበር። ውሸታሞችንና ተሳዳቢዎችንም ለመቅጣት ተመራጭ መሳሪያ ነበር። መሳሪያው በራሱ ሞትን የማምጣት እድሉ ዝቅተኛ ቢሆንም የሚያስከትለው ጉዳት ብዙውን ጊዜ በኢንፌክሽንና ውስጣዊ ደም መፍሰስ ምክንያት ከፍተኛ ህመምና ሞት ያስከትላል። 7ኛ ዘ ራት ቶርቸር። ምናልባትም በመካከለኛው ዘመን ከታዩት አሰቃቂ የሥነ ልቦና ማሰቃያ መንገዶች አንዱ በህይወት ያሉ አይጦችን መጠቀም ነበር። ገዳዮች በተራቡ አይጦች የተሞሉ የብረት ሳጥን በተጠቂ ሆድ ወይም ደረት ላይ ያስቀምጣሉ። የአይጦቹን መውጫ መንገድ በተጠቂው ስጋ በኩል ብቻ ነበር። እሳት ወይም ትኩስ ፍም በብረት ሳጥኑ ላይ የሚቀመጥ ሲሆን፣ ይህም አይጦቹ እንዲረበሹና ለማምለጥ በሚያደርጉት ጥረት ስለታም ጥፍራቸውና ጥርሶቻቸውን ተጠቅመው መውጫ ፍለጋ የተጎጂውን ሰውነት በመቅደድ ጠልቀው ይገባሉ። ይህ አሰቃቂ መንገድ በከሃዲዎችና የፖለቲካ እስረኞች ላይ ይፈጸም ነበር። ይህ ተጎጂዎች በህይወት እንዳሉ በከፍተኛ ስቃይ ውስጥ እንዲገቡ ያደርጋቸዋል። 6ኛ ዘ ሰው ቶርቸር። ለሁለት መቆረጥ ምን ማለት እንደሆነ ይጠይቁ ይሆናል። ይህ የመካከለኛው ዘመን ቅጣት
ከሚያስቡት በላይ አሰቃቂ ነው። በመጋዝ ለሁለት መከፈል እንደ ስሙ ጭካኔ የተሞላበትና አሰቃቂ ነበር። ተጎጂዎች እግራቸው ተዘርግቶ ወደ ታች ተዘቅዝቀው ይታሰራሉ። ከዚያም ገዳዮች ትልቅ መጋዝ በመያዝ ተጎጂውን ወደ ታች መቁረጥ ይጀምራሉ። በዚህም ግለሰቡን ቀስ በቀስ ለሁለት ይከፍሉታል። ወደ ታች የተዘቀዘቀው ግለሰብ በአንጎል ውስጥ የደም ፍሰት እንዲቆይ በማድረግ ተጎጂው በተቻለ መጠን ለረጅም ጊዜ በህይወት እንዲቆይ ያደርገዋል። በዚህም አንዳንድ ተጎጂዎች መጋዙ ደረታቸው ጋር እስኪደርስ ድረስ በህይወት ይቆዩ ነበር። ይህ የሞት ቅጣት በብዛት በጠንቋዮች፣ በአመንዝሮችና ሌቦችን ለመቅጣት ጥቅም ላይ ውሏል። በተጨማሪ ሌሎች ወንጀል ከመስራታቸው በፊት ደግሞ እንዲያስቡ ለማድረግና ፍርሃትን ለመፍጠር ታስቦ ይደረግ ነበር። አምስተኛ ዘ ስፓኒሽ ቼር ሲታይ እንደ ማንኛውም አይነት የእንጨት ወንበር ነው። ነገር ግን የተለየው ነገር ይህ ወንበር በሾሉ ብረቶች የተሸፈነና ተጎጂዎች ከወንበሩ ጋር ተጠብቀው የሚታሰሩ ሲሆን በዚህም ማንኛውም አይነት እንቅስቃሴ ሹል ብረቶቹ ወደ ስጋቸው ዘልቀው እንዲገቡ ያደርጋል። ይባስ ብሎ ገዳዮች ትኩሱን በወንበሩ ስር ያስቀምጣሉ። ይህም ብረቱ እንዲሞቅ በማድረግ ከፍተኛ ቃጠሎ ያደርሳል። ብዙ ተጎጂዎች በደም መፍሰስ ብቻ ሳይሆን ስጋቸውን በሚያበስለው ከፍተኛ ሙቀት ምክንያት ሕይወታቸውን አጥተዋል። ይህ ዘዴ ብዙውን ጊዜ በስፔን ኢንኩዊዚሽን በተጠረጠሩ መናፍቃንና ጠንቋዮች ኑዛዜን ለመቀበል ይጠቀሙበት ነበር። አራተኛ ዘ ስካቬንጀርስ ዳውተር። ዘ ስካቬንጀርስ ዳውተር ከሬክ በተቃራኒው መንገድ የሚሰራና ሰውነትን ከመዘርጋት ይልቅ የሚጨምቅ የማሰቃያ መሳሪያ ነው። ተጎጂዎች ተፈጥሯዊ ባልሆነ መንገድ ወደሚጨምቅ የብረት መዋቅር ውስጥ እንዲገቡ ይደረጋሉ። ግፊቱም እየጨመረ በሄደ ቁጥር አጥንቶቻቸው ይሰባበራሉ፣ የደም ስሮቻቸውም ይፈነዳሉ፣ እንዲሁም መተንፈስ የማይታሰብ ይሆናል። ይህም ማሰቃያ ሰላዮችን፣ ከሃዲዎችንና ለመናዘዝ ፈቃደኛ ያልሆኑ የፖለቲካ እስረኞችን ለመቅጣት ጥቅም ላይ ውሏል። በዚህም ብዙዎች በውስጥ ጉዳት ወይም በመታፈን ሞተዋል። ሶስተኛ ጁዳስ ክራድል። ጁዳስ ክራድል የተነደፈው ህመምና ውርደትን ለመፍጠር ሲሆን ተጎጂው የፒራሚድ ቅርጽ ካለው የእንጨት መቀመጫ ላይ እንዲቀመጥ ይደረጋል። የሰውነታቸውም ክብደት የመቀመጫው ጫፍ ወደ አካላቸው እንዲገባ ያደርጋል። ይህም አሰቃቂ ህመምና ከባድ የውስጥ ጉዳቶችን ያስከትላል። ይህ የማሰቃያ ዘዴ በኢንኩዊዚሽን ጊዜ ታዋቂ ነበር። እናም ተጎጂዎች በመሳሪያው ላይ ለሰዓታት ወይም ለቀናት ሊቆዩ ይችላሉ። ኢንፌክሽን የተለመደ የነበረ ሲሆን ይህም ወደ አዝጋሚና አሰቃቂ ሞት ያመራል። ሁለተኛ ዘ ሄድ ክራሸር። የጭንቅላት መጨፍለቅ የስሙን ያህል አስፈሪ ነበር። የተጎጂው ጭንቅላት በብረት ቆቦችና ጠፍጣፋ ብረት መሃል የሚቀመጥ ሲሆን የሚሽከረከሩ ውቅሮች የራስ ቅሉን ቀስ በቀስ ይጨፈልቃሉ። በዚህም አይኖቻቸው ይወጠራሉ፣ ጥርሶቻቸውም ይሰባበራሉ። በመጨረሻም አንጎላቸው ከራስ ቅላቸው ፈንድቶ ይወጣል። ይህ ቅጣት በዋነኝነት የሚያገለግለው የእምነት ክህደት ቃል ለማወጣጣት ቢሆንም ብዙ ጊዜ ግን የሚጠናቀቀው በሞት ነው። አንደኛ ቦይሊንግ ቱ ዴዝ። በመካከለኛው ዘመን ከተፈጸሙ አሰቃቂ ግድያዎች አንዱ በፈላ ውሃ ተቀቅሎ መሞት ነበር። ተከሳሹ በቀዝቃዛ ውሃ ወይም ዘይት የተሞላ በርሜል ውስጥ እንዲገባ ይደረጋል። ከዚህም በኋላ እሳት ከስሮ የሚለኮስ ሲሆን ይህም ቀስ በቀስ ሙቀቱ እየጨመረ ሲመጣ ውሃው ወይም ዘይቱ ይፈላል። ይህም ከፍተኛ ህመም ያስከትላል፣ ምክንያቱም ተጎጂዎች ቆዳቸው እየረገፈና እየተላጠ ለብዙ ደቂቃዎች በህይወት ስለሚቆዩ ነው። ይህም ለመርዘኞችና ነፍሰ ገዳዮች የተለመደ ቅጣት ነበር። የመካከለኛው ዘመን ዓለም ፍትህ ጭካኔ የተሞላበትና ምህረት የማይታሰብበት ጊዜ ነበር። እነዚህ ቅጣቶች ህግን ለማስከበር ብቻ ሳይሆን ፍጹም ቁጥጥርን ለማስፈን፣ ፍርሃትን ለመፍጠርና ፍጹም ኃይልን ለማስጠበቅ ጭምር የሚደረጉ ነበሩ። ዛሬ ላይ እነዚህን ቅጣቶች እንዳለፈው ዘመን አስፈሪ ቅርሶች አድርገን መመልከት ብንችልም የሰው ልጅ ታሪክ ምን ያህል ጭካኔ የተሞላበት እንደሆነ ለማስታወስ ያገለግላሉ። ተመልካዮቻችን ከቪዲዮአችን መጨረሻ ድረስ አብረው ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉ ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን።